አንቺ ምን ሆነሽ ስትጠሪ ማሰሙ? ውይ ጠራሽኝ እንዴ? አይ እኔ እንኳን አሉ የሚጠሩሽማ ይፈልጋሽ ነበር ነው እንዴ? ምን ነው ግን? አይ እሷማ ቤት መቀመጥ ነበረኝ እንውጣ ልትልሽ ነበር። ማ እኔ? ኧረ እኔ አልወጣም። እንግዲህ አሁን አንገቴን ደፍቼ ስራዬን መስራት ነው። መቼም እኔ ጠላቴ ሆዴ ነው። እንግዲህ እንደምንም ገደብ አድርጌ መኖር ነው። በመጀመሪያ ደግሞ እናቴን ነው የምጋብዛት፣ ከዛ ደግሞ አባቴ። መቼም አንድ ጊዜማ እንዴት አድርጌ እችላለሁ እንጂ። አዎ በዛ ላይ ደግሞ ሁሉም ሰራተኞች ወጣቶች ናቸው። ስለዚህ የሚጨቀጨቀኝ የለም። ግን ደግሞ ሲያስጠላ የቡና ሰዓት የላቸውም መሰለኝ። ቆይ የድሮ ቢሮ ቡና እያፈላን ሰው ምን ቡጭ ቅሉ ሊናፍቀኝ ነው እንዴ? አንተ ምንድነው ኮቴ የለህም? ሰላቢ ነህ እንዴ? ምን ሆነሽ ነው? ህልሜ የኖርኩት ስለሆነ በጣም ደስ ብሎኝ ነው። ታዲያ መልቀሱ ምን አመጣው? ታውቃለህ ከእናቴ በቀር የሚወደኝ ሌላ ሰው እንዳለ አስቤ አላውቅም። ወደ አዲስ አበባ ስገባ የሚወደኝ የሚሳሳልኝ፣ እንዲሁም ደግሞ የሚጠነቀቅልኝ ወንድም አገኘሁ። በጣም ነው ደስ ያለኝ። ይሄንን ላይ ሳየኝ ነበር አዲስ አበባ የገባሁት። ተይ እያንደሳት በይ። እኔ ምን አደረኩልሽ? አንተ ስራ ሰጠኸኝ፣ ያለምኩትን እንድኖር እድሉ ነው። እስኪ ቁጭ በይና እናውራ። ይኸውልሽ ኪያ፣ ታላቅ ወንድም እኮ ለታናሽ እህቱ የግድ ህይወት መስመር ማስመር አለበት። በጣም አመሰግናለሁ። ግን አንቺ ወንድም አይመሰግንም። ሰራተኛ በጣም በአስቸኳይ ስላስፈለገኝና አንቺ ቀልጣፋ ስለሆንሽ ነው የመረጥኩሽ። እሺ ጋሽ። ከዚህ በፊት የታመመ ሰው አስታምም ያለው ብለሽኛል። አዎ ጋሽ። እንደዛ ከሆነ አይከብድሽም ማለት ነው። ያው ብስጭት ሲኖር ተረጋግቶ ማሳለፍ ነው። እሺ ጋሽ፣ ያሉኝን አደርጋለሁ። ጥሩ፣ እንደዛ ከሆነ ቤቱን ላሳይሽ፣ እንሂድ። እሺ። አንቺ እኔንም ታስለቅሽ ነው እንዴ? ረፊ ወንድሜ በጣም ነው የምወድህ። እኔም እወድሻለሁ እህቴ። ግን ደግሞ ይኸውልሽ እንደዚህ ስላልሽኝ ብቻ ገና ለገና ይኸውልሽ ከዚህ ቤት ምሳ ሳልበላ መውጣ እንዳይመስልሽ። አታስብ፣ ቆንጆ ምግብ ነው የምሰራለህ። አንቺ ምንድን ነው ሁሉን እሺ እሺ እንደ በፊቱ አንዳንዴ እምቢ በይ እንጂ። ደግሞ ለዛሬ ብቻ ነው መደግሞ መስሎሃል? እሺ ቶሎ በይ፣ ጉድ ጉድ በይ። ጉድ ጉድ ጀመረሽ ደግሞ ይመዘገ። እሺ መጣ። ተመስገን አምላኬ። ለእህቴ በትንሹም ቢሆን ህልሟን አሳክቼላታለሁ። ተመስገን አምላኬ። አሁን አለቀ፣ ጨረስኩኝ። አሁን ወስጄ አንዱ ፋይል ውስጥ ተቀላቅልለታለሁ። ከዛ በቃ አለቀ። እንዴት ነው አዲሷ ጻፊያችን? ተመቸሽ? ትናንት አዲስ ቢሆን ይኸው ዛሬ በስራ ብዛት ጠውለኩኛል እንዴ? ምን ነው ስራ በዛብሽ ነው? ይሄ ቀላ የድርጅቱን ስራ እኮ ብቻዬን ነው እየሰራሁኝ ያለሁት። አይ ሰራ ማድረግ ነው፣ ለአንቺ ይጠቅምሻል። አዎ ምግብ የምበላበት ሰዓት እንኳን እኮ ነው ማግኘት አልቻልኩት። እንዴ እስካሁን አልበላሽም እንዴ? አዎ እባክህ ዶናት፣ ኩኪስ እና በቃ የሆነ ጁስ ምናምን የጠጣሁት። ቆይ ይሄ ሁሉ ነገር እኔ ከሄድኩ በኋላ ነው? አዎ። ወይ በጣም ተጎዳሽ። ቀላ የሰው ልጅ እኮ ምግብ ካልበላ ምንም መስራት እንኳን አይችልም። አንቺ ከዚህ በላይ ምን ልበይ? ወይኔ ስበላ እኮ ስለማታውቀኝ ነው። አሁንማ መቼ በላው። ለማንኛውም መጣሁ። እሺ ስበላ ብታይኝ ትቀልዳለች እንዴ? እቺማ ሆዷ ውስጥ ስኳር በሽታ ያዘው ጅብ አለ እንጂ እንዲህ በደይ ነው ማበላ። አረ ጅብ ላይ ለሚያገባት ምን ሆዳ አምናት። ከዛ ያው ቀሽ ልሻጭ ሶማሌ መስዬ መጣሁላችሁ። እኔማ ብታዩ ገና ሳየው ሽንቴ ራሱ ጭልቅ ብሎ ሊያመልጠኝ አይናት። እንዴ ምንድነው ወንዱ ግን ሀሞቱን የወሰደው? ምንድነው ይሄን ያህል መፍራት? ምን አውቃለሁ። ያንተን በልጅነት ሌባን የሰረቀ አሉኝ። ምን ላድርግ? እንደው ግን ይሄ ልጅ አይችው
የሆነ ረዘመ እንጂ ሬሳ ቢጤ እኮ ነው። እንዴ ታውቂዋለሽ እንዴ? እንዴ ለዛው ምሽት አድርጌዋለሁ። ማለት መታሽው? እንዴት ተገናኛችሁ? አዎ እዚህ በደንብ አፍጨጭብኝ። ልክ ነሽ፣ ልክ እንደሱ። አንቺ አምሻል እንዴ? ክብሬን እኮ ለማስመለስ ነው። እኔ የምለው አባዬ የኔንስ ክብር መቼ ነው የምታስመልሽልኝ? አይ አንተማ ወንድ ነህ፣ እሷ እኮ ሴት ስለሆነች ነው። ሴት ለሴት ነው የሚተጋገዘው ማለት ነው። አንተማ እዛ ዝም ብለሽ ለብሰህ ሩጠው ቆስቁስ ሳቅሽ እንገናኛለን እኮ። ሳኒ ስልክሽ ላይ ቴክስት የገባ ሳኒ ሰኒ የኔ ቆንጆ እንዴት ነሽ? በጣም ይቅርታ ተስፋ አስቆርጬሽ ሊሆን ይችላል፣ ግን ደግሞ ምንም አልመቻች ብሎኝ ነው። ያንቺ ናፍቆት አሁንም አለብኝ። በጣም ናፍቀሽኛል። እንዳይሹ ቴክስት አድርጊልኝ። ማን ይላከው? ምን አገባክ? ሰኒ ጥያቄን በስርዓት መልሽልኝ። ማን ይላከው? እንዴ አንተም እኮ ከኔ ሚስጥር ትደብቃለህ። ስለዚህ እኔ የምናገር ግዴታ የለብኝም። ማን እንደላከው በስርዓት ንገሪኝ ብዬሻለሁኝ። አረቂ ቀስ ዳሰብሩ ካልነገርሽኝ አንቺንም እሰብርሻለሁኝ። ምንድን ነው ያልከው? እስኪ ልገም። እንደሰማሽው ነው። ቆይ ይሄን ያህል ቴክስቱ ምንድን ነው? ቆይ ማን ነው? ክብሩ ሳኒ ምንድነው? ልቀቀኝ በእናትህ። አልለቅሽም። እዚህ ሰፈር የማን እንደሆንሽ ማወቅ አለባቸው። እኔ አንተ አይደለም። ጠጤ እኮ ነኝ። እኔ ከፈለኩ ምንም ወስዳለሁ። እኔ ግን መቼም ቢሆን ያንተ አይደለም። ቢገባሽ ስንቶቹ የኔ ለመሆን ተስለዋል። እና እነሱን አድርጋቸው። እኔም በቃ ተወኝ። በጣም ተወራጨሽ ግን። ነፃነቴን አትንሳኝ። ቆይ አንተ ተወኝ ማለት አይገባህም እንዴ? አልተውሽም። ተመችተሽኛል። ልቀቀኝ። ብትጠጋኝ እፈነክታለሁ። ቁመትሽ እንደሆነ አይደርስ። ይኸው እስኪ ፈንክች። አየሽ በእኔ ያጨክኝ። ስለዚህ ያለውን ነገር አባይ ነገረሽ ይመስለኛል። ያው የቀረውን ደግሞ እየሰራች ትለምደዋለች። ይኸውልሽ ምን መሰለሽ፣ እኔና አንቺን ሊያጋጨን የሚችለው አንድና አንድ ነገር ቢኖር ምሩን አለመንከባከብ ብቻ። ከዚህ በፊት እንደዚህ አይነት ስራ ሰርቼ ስለማውቅ አታስብ። በጣም ጥሩ። እንደዛ ከሆነ አይከብድሽም ማለት ነው። ይኸውልሽ እኔ ከአንቺ የሚፈልገው አንድ ነገር ብቻ ነው። መድኃኒትና ምግቧን በሰዓቱ እንድትሰጫት ብቻ። አለቀ። ጥሩ። እዛ ያሳየሁሽ ቦታ ልብስሽን አስቀምጭና ስራ መጀመር ትችላለሽ። አባ ቀልጣፋ ትመስላለች። ከነበሩት እሷ የተሻለች ነበረች። ለዛ እስኪ እንግዲህ እናያለን። እሺ ለምንድን ነው የፈለግሽ? ዩኒፎርም የለበስኩት ቤት ከገባሁ ስለማልወጣ ነው። ምን እንደለበስሽ እራሱ አላስተዋልኩት። እሺ እየጠበቅኩሽ ነው። ትንሿ ላንተ የምትሆን ሴት አይደለች። እንዴት? በጣም ብዙ የወንድ ጓደኞች አሏት። በምን አወቅሽ? ጓደኛዋ እኮ ነኝ። ዝም በይ ቀጣፊ። ጓደኛዋ ብትሆኝማ የእሷን ገበና ለመናገር አትሞክሪም ነበር። በእርግጥ ጓደኛዬ ናት፣ ግን አንተ አሳዘንከኝ። ለምን? ምክንያቱም በእሷ ውስጥ አንተ ምንም በቃ ዝም በይ። ነገርኩህ እኮ እሷሽ ጋር ታጫውታለች። ሁለተኛ አጠገቧ እንዳለሽ እሺ? ይሄ የማን ቤት ነው ያመጣሽኝ? የልጅሽ የኪያ ቤት ነው። ይቺ እኔ አላምንሽም። አባዬ ሙች አውቀሽ አይደለም አይደል? እንዴማ ሙች ብዬሽ። ሳይ ልጄ ለወግ ደረሽልኝ።
ተመስገን አምላኬ። አዎማ ይኸው ለዚህ በቃሁልሽ። እዛች ፍራሽ ላይ ሳይሽ እንዴት አንጀቴ እንደተላወሰ የአቅም ጉዳይ ይዞኝ ነው እንጂ ማየው አሁን እኮ አድጌልሻለሁ። ደግሞ ራሴን ችያለሁ። ምን ይሳነዋል? እሱ አያልቅበት። ደግሞ እኮ ኪራን በውጭ አግዞኛል። እንደው ለሱ ጨምሮ ይስጠው። ምን አይነት ቅልብ ነው ያለው ግን። እድሜው ይባረክ። አሜን አሜን። ማይ አቤት ሲያምር። ወደድሽው? ዛሬ ምንም አልፈልግም። አንቺ ደግሞ ፓራቱኝ እንጂ እድሉን ተጠቀሚበት። አመሰግናለሁ። አልፈልግም። መቅዲ ታያት በቃ እንሂድ። መቼ አልሄድም አልኩኝ። ሰው ላርጋት ብዬ እንጂ። እና አሁን ምንድን ነኝ? ኧረ አሁንም ሰው ነሽ። ስቀልድ እኮ ነው። ክብር የሚነካ ቀልድ ቀልድ ሳይሆን ማዋረድ ነው። እሺ። ኧረ እኔ ምን በወጣኝ ማዋረድሽ። የእኛ ሜጋ ተማሪ ትንሿ በቃ ታያት እንሂድ። እንዴት ዋላችሁ? ትንሿ ደህና ነሽ? ደህና ነኝ። ሰላም ነው ይዛና? ደህና ነኝ። ወደ ፈተና እየሄድሽ ነው? አዎ። እሺ፣ መልካም ፈተና ይሆንልሽ። በኋላ ስትወጪ አገኝሻለሁ። እሺ። ግን እኮ ያሳዝናል። ትንሿ ተይው። ሲሆን ስለሱ ማሰብ አልፈልግም። አሁን እንሂድ። ወዴት ነሽ? ሂዱ እናንተ። መጣሁ አንዴ። እሺ፣ እንዳታረፍች። እንዴ እንደዚህ ውጭ ለውጭ ትንሽ ዘና እንበል እንጂ ታፈነን ሞትን እኮ። ቤት ውስጥ መዋል እኮ ያስጠላል። ኪያዬም ስራ ቢዚ የሆነች መሰለኝ ጠፋች። ኪራ ራሱ እኮ ብታይ ለአዳር ሆኗል ቤት የሚመጣው። እንዴ ናቲ ምን ሆንሽ? ማለቴ ምን ነው? ምን ሆንክ? ምንም። ምንድን ነው እንደዚህ ጠቋይ ካዳቢ መሰልከው? ሲተኝ እናቴ ከስንት አይነት ማት ውስጥ ወጥቼ እንደመጣሁ ነኝ የማውቀውሽ። እውነት ናትዬ የተገረስክ ነው የሚመስለው። ተገረስክ እንዴ? አረ ነው ኒና፣ እኔ ልብስሽን ባመጣሁልሽ ነው። ቆይ እና ለብሰህ ነው የምታመጣላት? እና ምን ላድርግ? ቆይ መያዣ አጣሁ። ውይ ምን ነው ሸዋ፣ አንተ ወንድነትን በዚህ ልክ ትጠላዋለህ እንዴ? ገባኝ። ከጥጤ ለማምለጥ ነው። አንቺ ቡዳ፣ ቆይ በምን አወቅሽ እንዴ? ናቲ በደንብ እኮ ነው የማውቅህ። ራሱ አንተን እንደማውቀው ራሴን አላውቀውም። እሰይ በቃሽ። እንደውም የራስሽ ጉዳይ አረግኝ። ከዛ ልጄ ከጥጤ ለማምለጥ እኮ ነው። ከስር እኮ ሱሪ እኮ ለብሻለሁ። እና ለምን ጥቅም ሽቲ ትለብሻለሽ? ትለብሳለህ። ይኸውልሽ ኒና፣ ወርቅም እኮ መጀመሪያ በጭቃ ነበር የተሸፈነው። ከዛ በኋላ ነው ወርቅ የሆነው። እሺ ከፈለግሽኝ ለማንኛውም እቤት ነኝ። ኧረ አዎ፣ ሽቴን አምጪ። ሽት አንቺ ሽቴን አምጪ። አንቺ ደግሞ ሼፕስ ሲያምር ናቲ። ዋው ሞንደል አልሽ። አይ ናቲ ልሙት እንዴ? ደግሞ ምንድን ነው እዛው የጠጣችሁ? ስፍራም ነበር ቴካዌ ሲሆን ማቅጠናቸው ነው። እኔም አለቃቸው ስወጣ ነው እንጂ ማናገራቸው ለባለቤት ነው የምናገረው። እንደው ወይኔ ጉዴ ለፍተሽ ይኸው መና ከተትሽው። ቆይ ሰው ምንድን ነው የማደርገው? ወይኔ ጉዴ ምንድን ነው? አሁንም ተኝተሽ ነው? አረ አይደለም፣ ተኛ ይሻለኝ ነበር። እንደው ማለት ከምኑ ነው የሚሻልሽ? ደግሞ ጋበዘችኝ ብለህ ተወጣጠር አሉክ። አንዴ አንቺ ይኸውልሽ ከፍዬ እንዳልወጣ
ምን የሚደብረኝ መስሎክ ነው? እኔ እኮ ጎጆ ውጪ ነኝ። ባይሆን እኔ ማስከፈል የለብህም። ራስሽ አይደለሽ እንዴ? ቆይ ልጋብዝልሽ እንዴ? እኔማ የምታዝነልኝ መስሎኝ ነው። ተይው እሺ ይሁንልሽ። ቆይ ቤቱ እንዴት አደረግሽ? እግዚአብሔር ይመስገን አሁን ሁሉም ነገር እያለቀ ነው። አይ ጥሩ ነው፣ በርቺ። አይ ኪራ ስላለው ብዙ አልከበደኝም። ደግሞ ለራሱ ያዘዘውን አልጋ ብታየው እንዴት እንደሚያምር። አብረን አንድ ዲዛይን የመረጥነው ምንድን ነው የምታሽቃብጪው እንደዚህ? ምን አለበት ብትሰማኝ? አንድ ምሳ ጋበዝኩ ብለሽ በቃ በሳክስ ልሞይ ነው እንደ አንቺ? ስልችት አድርገኝ። ውይ ከኔ በላይ አልሰለቸሽም? እንደውም ከዚህ በኋላ ቢሮ ራሱ ቀይራለሁ። ቀይሪ። ከዛ እኔን ለመጠየቅ እግርሽ ሲቀጥን የዛኔ መልሽን የለ እንዴ ሳስፈልጊ? አረረ ምግቡ መጥቶ ዝም ካላልሽ አንቺ አረ ምግቡ አይደርስም እንዴ? የተፈጠረውን ከነገርኩት ደግሞ ያባረኛል። ናልሽ? አይ ምን ትንሽ ደክሞኝ ነው። እሺ ለማንኛውም ከጨረሽ የሚገቡትን እቃዎች ዝርዝር ቢሮ አምጪልኝ። እሺ አመጣልሃለሁ። ወይኔ ጉድ! ወይኔ ሀና! ወይኔ በቃ አልቅሽ አልቅሽ። ምንድን ነው የምታደርጊው? ደግሞ እኮ አምጪልኝ ያለኝ ፋይል ነው የተደፋበት። ወይኔ ምስቅልቅል ወጣ። ምንድን ነው የማደርገው? አቤት። ስጠራ እኮ አልሰማኝም ነበር። ሀሳብ ውስጥ ስለነበርኩ ነው። መቅዲ ይባላል። ኢዛና እባላለሁ። የትንሿ ጓደኛ ነሽ አይደል? አዎ ነኝ። እና ለምን ፈለግሽ? ምንም እንዲሁ ሳይ ስትመላለስ አሳዘንከኝና ለምን እናንተ አናውራ? ስለምንድን ነው የምናወራው? ስለፈለከው ነገር። ይቅርታ ምንም አልፈልግም። ማለቴ ስለ ትንሿ ላውራ ብዬ ነው። ያው እንደ ጓደኛ። ያን ያህል አስፈላጊነቱ አልታየኝም። ትጠቀምበታለህ መነኝ። አሁን ክላስ ረፍዶብኛል። ልሂድ፣ በኋላ እናወራለን። ባይ። ሀና ሀና ቤት አለቃ አለቃ ጠራኝ። ዝርዝሩ ይታል። የምን ዝርዝር ነው? እኔ ካሽ አልያዝኩም። ቀልድ ነው። ለሳቅ መሳቅ ፈልገ ከሆነ ሳቅ። እኔ ግን አልቀለድኩም። እኔ እቃዎቹን ያልኩሽ እንዴት ታዲያ ሰጥቼ ካርል እንዴ? እንደውም እኮ በጣም አሪፍ ነው ጎበዝ ምናምን ብላኝ ነበር። እና ይቼ መለስኩልሽ አይደል እንዴ? አቤት ውሸት! ወይኔ ወይኔ ወይኔ! ትልቅ ሰው ሲዋሽ ደግሞ አያምርበትም። እንጂ ወስደኸዋል እኮ አንቺ ያምሻል እንዴ? እኔ ሲርበኝ በተለይ እንዴት እንደሚያምለኝ እውነት ራብ አልችልም። አንቺ ልጅ ነኝ፣ ቀልድ አይደለም ያዝኩት። በእውነት ነው ያላየሁም። ወስደኸዋል እኮ። እርግጠኛ ነሽ? አዎ። ባይሆን ተረጋግተህ ፈልገው። እሺ በቃ ሂጂ። እሺ በደንብ ተረጋግተህ በደንብ ፈልገው። እሺ ቆይ እኔ ሻው እንዴት ነው ከዚህ ልጅ ጋር መግባባት የምችለው? እና ይሄንን ቅመሱ ማለት አልገባኝም። ማለት ቀመስኩትን ካልቀመስኩ ብለሃል። ሰኒ እኔ እኮ ላንቺ ብዬ ነው። ለእኔ ምን? ይኸውልሽ ሰኒ፣ ጆከር የደበከኝ ነገር አለ እንዴ? የለም ግን ደግሞ ሰኒ በቃ እህትሽ ስትመጣ ከኔ ከዚህ ቤት መሄድ አለብኝ። ወዴት ነው የምትሄደው? አላውቅም ግን ደግሞ በቃ ከአንቺ መራቅ አለብኝ። እንዴ አልገባኝም። ለምንድን ነው የምትርቀኝ? አልገባኝም። ሰኒ እኔ አንቺን እኮ ለመራቅ በቂ የሆነ ምክንያት አለኝ። አንቺን ሳይሽ ስፒድ ነው ትዝ የሚለኝ። ለዛ ነው? አዎ። በጣም ጥሩ፣ አላስገድድህ። ይኸውልሽ ሰኒ ግን ሁሉም ውሳኔ የተወሰነው ለአንቺ ሲባል እንደሆነ እንድታውቂ ይፈልጋሉ። ማስመሰልን አቁም። እሺ
ቆይ ማን ሊጎዳሽ እንደፈለገ ሳላቅ እንዴት ነው ሊጎድሽ የምነግርሽ? እንጂ ራሱ እኮ ልታሳብችኝ ነው። እኔ የምልሽ ፈተና ከባድ ነበር አይደል? ኧረ ተይኝ እስቲ። እኔማ መውደቄ ነው እንዴ? ሀረት ያትወድቂም። ቆይ መቅዴት ሄዳ ነው? እኔ እንጃ። ቆየች ግን ከወጣች። እሷ ናት አይደል ፈተና የተወሰደባት? አዎ ከኔ ስትሰራ አይተዋት ነው መሰለኝ። ደግሞ አሁን ስድቧን አልችለውም። እንዴ ለምንድን ነው የምትሰድብሽ? ተጠንቅቃ ትሰራም ነበር እያወቅሻት። እሺ አሁን ከወጣች የት ሄደች? እኔ እንጃ። እንደውም እባክሽ እኔን ሂድ ታያት። እሷ የኔ ቤቷ ገብታለች። እሺ